አዶናይና ጃኒ በድጋሚ መነጋገሪያ ሆነዋል። እንደምትመለከቱት በዚህ የቤታንዬን ቤት እንዴት ነው ማላሳያችሁ? አቤት ሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። ሰዎች ስለሚሉሽ ሳይሆን ወደ ራስሽ። አርቲስት ቬሮኒካ አዳነ ሰላም፣ እንዴት አላችሁ? እንዴት ቆያችሁኝ? እንኳን ሰላም መጣችሁ ወደ ቻናሌ። ሰብስክራይብ እያደረጋችሁ ነው። ሀሳብ አስተያየታችሁን በመስጠት ከጎኔ እንደምትሆኑ ተስፋ አደርጋለሁ። ቆይታችሁ እንዴት ነበር? አሪፍ ነበር? እኔ ጋር ቆንጆ ነበር፣ እግዚአብሔር ይመስገን። ሶሻል ሚዲያ ማኔጀር የምትፈልጉ ሰዎች ደግሞ አውሩኝ። የቴሌግራም እና የቲክታክ አካውንቴን አስቀምጬላችኋለሁ ብዬ ነበር፣ በዛም ማውራት ትችላላችሁ። ሰብስክራይብ ማድረግ እና ይህን ቻናል ማሳደግ እንዳትረሱ። ሀሳብ አስተያየታችሁን በመስጠት ደግሞ ከጎኔ እንድትሆኑ በአክብሮት ጠይቃለሁኝ ማለት ነው። ሀሳብ አስተያየታችሁን አጋሩኝ። ከጎኔም ስለምትሆኑ ከልብ አመሰግናለሁኝ ማለት ነው። ወደ ቪዲዮቻችን እናልፋለን። ያማረ ቆይታ ይሆንልን። አብራችሁን ቆዩ። ዛሬ ልብሳችንን ሬት ታደርጉልናላችሁ። ተራ በተራ ከነናውት እንጀምራለን። እሺ አሳያችሁ ብራዘር ያፈራሉሽ። እሺ ናውት እንትና ሙባረክ እንግዲህ እንደምታዩን ድባብ ምናምን ተገዝቶልናል። እንኳን አደረሳችሁ። አበዳናን እንኳን አደረሳችሁ። ፏብለናል። እንኳን አደረሳችሁ። መልካም በዓል ይሁንላችሁ በያላችሁበት። እንወዳችኋለን። እሺ የመጀመሪያ ጉዳያችን እንደተመለከታችሁት ጃኒ ከፋይቭ ስታርስ እና ከእህቶቿ ከወንድሞቿ ጋር የአሸንዳ በዓልን አንድ ላይ የአሸንዳ ወይንም ደግሞ የጾም መፍቻ በዓልን ስታከብር ነበር ማለት ነው። ቤተሰቦቿንም ጨምሮ አሁን ላይ እያደረገች ያለችው ነገር በርካታ ነገሮችን እያደረገች ነው እና እነዛንም ልጆች አልጣለቻቸውም። ከእነሱም ጋር ያው የቤተሰብ ኃላፊነቷን ትወጣለች ማለት ነው። ቤት መከራየት ብቻ ሳይሆን ለልጆቹ ማድረግ ያለባትን ስፔሻሊ ብቻውን የሚኖር ሰው በዓል ላይ ሲሆን ነው ስሜቱን የሚያውቀው እና በዛም የብቸኝነት ስሜት እንዳይሰማቸው ብላ በዓል አብረው አክብረዋል ማለት ነው። ምን ትላላችሁ? የጃኒ ጉዳይ ሀሳብ አስተያየታችሁን አጋሩ። በዚህ የቤታንዬን ቤት እንዴት ነው ማላሳያችሁ? የቤታንዬን ቤት ማሳየት አለብኝ አይደለም እንዴ? ማለት ምናምን ላይ ዘጋ ነው። እሺ አሬ ታገው እንደዚህ ነው እንዴ? ታታገው ያለሽ አረታይ ማለት ነው። ለየት ያለ ነው የባል ግን የወይኔ ለሪከርድ እና መተኛት ሪከርድ የሚደረግ ነው። እሺ ጋይ ከዛ ሚሰራ ጃኒ እንግዲህ የቤቲ አንዬ ጋር ጓደኛ የ5 ዓመት ቤስት ፍሬንዷ እንደሆነች እየተናገረች ነበር እና እዛም ቤቷ አሳምራ ትላንትና ግብዣ ነበራት እና በዛ ጉዳይ ላይ እኔም ሳገባ እንዳንቺ ያማረ ቤት ነው የሚኖረኝ እያለች ነው። ጃዬ መች ነው እንደምታገቢማ ያው አንዳንድ ሩመሮችን እያየን ነው እና መች ነው? እስቲ ሀሳብ አስተያየታችሁን አጋሩ። ሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷ ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው። መሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ
አሜሪካን ጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉም። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ሄዱት። ወደ ስራ ከዛ ቂቤ ለማንጠራሉ ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማርከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘው ያልዘጉትም ማዘርዬ አላጠፉት። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ ረሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳም። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። የሃና እናት በምን እንደሞተች ዮኒ ማኛ አገኘሁት ባለው መረጃ መሰረት ያው እናትየዋ ሌላ ቦታ ነው የምንኖረው፣ ሃና ሌላ ቦታ ነው የሚኖሩት እና የእሷን ምግብ አብልታ ከሄደች በኋላ ማታ ቅቤ ስታነጥር ሲሊንደር ነበር፣ ሲሊንደሩም የጋዝ ነበርና እሱ ሳይዘጋ ማለት ዘግተዋለች፣ ግን በደንብ አልጠበቀም። ጋዙ በማለቱ ምክንያት ጋዙ አፍኖ ነው የገደላቸው። ከዛ ደግሞ ጠዋትም ሌላ ትዕዛዝ ነበረባት። ሰው ደውሎ በኋላ ስትገኝ ማዘርዬ እንዳረፉ ነው የሚል ነገር ነው ዮኒ ማኛ እየተናገረ ያለው። እጅግ በጣም የሚያሳዝኑ እናት ናቸው እውነት ለመናገር በቃ በጣም እና ለቤተሰቦቻቸውም እግዚአብሔር ያጽናችሁ፣ ነፍሳቸውን በአጸደ ገነት ያኑረው ማለት ነው። የሞቱበት ምክንያት ይህ ነው በመባል እንግዲህ ፖሊስ ምርመራው እንደጀመረ እየተነገረ ይገኛል። ትክክለኛ መረጃ ደግሞ ሲመጣ የምናጋራችሁ ይሆናል። ዮኒ ማኛ ግን እንደዚህ እያለ ነው። እናንተ የምትላላችሁ ሀሳብ አስተያየታችሁን አጋሩበት በዚህ ጉዳይ ላይ። በቃ ካስቀየምኩሽ ደግሞ በኪዳነ ምሕረት ስም ይቅርታ ጠይቅሻለሁ። አንቺን ነው ለእናታችንም ቢሆን ነፍስ ይማር። በነገራችን ላይ እናትየዋ በጣም የሚያሳዝኑ እናት ናቸው። አንድ ወዳጄ ምን ብሎ ነገር ይመሰላችሁ? እኚህ እናት አይደለም እኛን ኢትዮጵያኖችን ቀርቶ ፈረንጆችን እንኳን ሲያገኙ እንደ ሀበሻ ነው አቅፈው የሚስቡት፣ ልጄ ብለው ነው የሚያጎርሱት። ከዚህ በፊት አንድ ፈረንጅ ምን እንዳረጓቸው ታውቂያለሽ? ሊያሉ ልጄ ብለው ቅፍ ሲያረጓት አንገታቸው ላይ ያለውን ሀብል ወርቅ ሰረቀባቸው ብለው ነገሩ። እዛው አሜሪካ ያሉ ሰዎች ናቸው የነገሩ። ውሸት ከሆነ መቼም ውሸት አላወራም። እና እኚህ እናት ሁሉንም የሚያቅፉ እናት ናቸው። ሁላችንንም የሚወዱን እናት ናቸው። በሰዓቱ መነጋገሪያ ርዕስ ሆኑና ተነጋገርንባቸው፣ አወራንባቸው እንጂ ጠልተናቸው። እኔ እውነት እግዚአብሔር ምስክሬ ነው ለእሳቸው በመጨነቄ ምናልባት እኔ እንደናንተ ላላስብ እችላለሁ። እኔ ስለ እናቶች ብዙ ጊዜ እናትን ትጎዳለች ምናምን ትላላችሁ። እኔ እናቴ ሳልጠግባት የተለየው ልጅ የሰውን እናት እንዴት ትጎዳለች? እኔ እኮ እናቶቻችሁ ስታንቀባርሩ ሳይ ነው ደስ የሚለው። እናቶቻችሁ በቃ ስትንከባከቡ ሳይ የምር ነው ደስ የሚለው የምወዳችሁ። እና ለምን ይመስላችኋል ያልገባችሁ ነገር? እኔ yes for me thank you ለምን ይመስላችኋል? ዛሬ ላይ እናቴ ሁሌ ነው የምላችሁ፣ ዛሬ ላይ እናቴ ብትሆን እንደ ንግስት ነው ማኖራት። ማርያምን ገላ መሸጥም ከሆነ ሽጬ እናቴን አንቀባሬ ያኖራታል። ውሃ አታነሳም ብዬ ነው የማስበው። ምክንያቱም አጥቻት ጉዳቱን የማውቀው ነው። የእናቴን ማጣት እኔ ነኝ የማውቀው ስላጣኋት ማለት ነው፣ ስለሌለች። ስለዚህም ነው በቃ እናቶቻችሁን አንቀባሩ፣ እናቶቻችሁን ተንከባከቡ፣ እናቶቻችሁ ላይ እንደዚህ አታድርጉ ምናምን ብዬ የምጮህ ለዛ ነው እንጂ እናት ትጠላለች ምናምን ማንም እንኳን አይደለም እናንተ በሚዲያ የምታውቁኝ በአካል የሚያውቁኝ ይመሰክራሉ። የሰው እናት የኔ እናት አድርጌ የምንከባከብሽ። የቲክቶከሯ ሃና እናት ማረፏ ተነግሯልና በዛም ጉዳይ ላይ በርካታ ሰዎች ሊያ ተጠያቂ ናት እያሉ እያሉባት ነበርና እሱም ምንድነው ከዚህ በፊት ላይ መጣ ማጠሽ በተባለበት ርዕሰ ጉዳይ ላይ እሷም ያው ማብራሪያ ስታለሽ ግን እናታችሁን አሜሪካ እየወሰዳችሁ እንደ ገረድ የምታደርጉ ማለት በአግባቡ እንትን ካላሉ እንዴት እናትና አባታችሁን
እናታችሁን በተለይ ወስዳችሁ በ60 እና በእንትን ዓመታቸው የቤት ሰራተኛ ታደርጋላችሁ ተብሎ ነበር። እናትየዋም ደግሞ አርፈዋል እና በርካታ ሰው እንትን እያለ ስለሆነ ሊያም ይቅርታ ወጥታ ጠይቃለች ማለት ነው። በይፋ ይቅርታዋን ጠይቃለች ማለት ነው። ምክንያቱም እኔ ያልኩት ከዛ ነገር አይደለም እና በእባክሽ ይቅር በይኝ እና እኔ ይቅርታ አድርግልኝ ብላለች። ስለዚህ ያው በርካታ ሰዎች አንዳንድ ሚዲያ ላይ ሲወጣና እየተራገበ ያለው ነገር ሳይድ ስለያዘ እሷም አስቀድማ ከወዲሁ ይቅርታዋን ጠይቃለች ማለት ነው። ይቅርታ መጠየቅ ትልቅነት ነው ሊያ። ስለዚህ እናንተ ምን ታስባላችሁ? ሀሳብ አስተያየታችሁን አጋሩን እስቲ በዚህ ጉዳይ። አቤት አይዞን 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 የኔ እናት አይዞሽ የኔ እናት አይዞሽ። ቆይ ተረጋጊ የኔ እናት አይዞሽ። ተረጋጊ እንዳትወድቂ። ኧረ ያዛት ነው። ቆይ እናት ነይ ምን ሆነሽ ነው? አይዞሽ የኔ እናት አይዞሽ ተረጋጊ የኔ እናት አይዞሽ እናት አይዞሽ። ቆይ የኔ እናት አይዞሽ የኔ እናት አይዞሽ የኔ እናት አይዞሽ። ቆይ አዋሪኝ ነይ አውሪኝ እናት። ቆይ አውሪኝ። ምን ሆነሽ ነው እናት? ምን ሆነሽ ነው? አይዞሽ ምን ሆነሽ ነው? ንገሪኝ ምን ሆነሽ ነው? ምን ሆነሽ ነው? ሳውዲ ሄጄ በ3 ወር ተመልሼ ጎዳና ነኝ ያለሁት። ሳውዲ ሄደሽ? እውነት ምንድን ነው የምትፈልጊው? ጤናሽ ሙሉ ነው? ጤናሽ ሙሉ ነው? ሰው ያየኛል፣ እኔ አላውቅም። ሰው ሲያየኝ ደነግጣለሁ። አይዞሽ ተረጋጊ። አይዞሽ ስምሽ ማን ነው? ነይ አናግሪ። አይዞሽ ስምሽ ማን ነው? ጂቱ። አይዞሽ ተረጋጊ። እሺ አይዞሽ። ሳውዲ ስንት ነው የቆየሽው? 3 ወር ብቻ ነው የቆየሁት። እሺ ከዛ ተመለሽ ወደ አዲስ አበባ? የት ነው የምትኖሪው? ደርጅ ጎዳና ነበርኩት። እሺ አሁንስ? የሆነ ልጆች ከዱባይ 5000 ልኮልኝ ቤት ተከራየሁ። 4000 ባዶ ወለል ላይ ነው ተኝቼ የሚያድረው። ብርድ ገደለኝ። አይዞሽ ሳምንት ነው ከተከራየሁ። ስንት ብር ነው የምትከራየው ኪራይሽ? 4000 ነው ተከራየሁት። ኦኬ እሺ አይዞሽ። ችግር የለውም አይዞን ችግር የለውም አይዞሽ። የምትቆይበት ቤት አመቻችልሻለሁ ነው። እሺ አይዞሽ ተረጋጊ። ጎበዝ ነኝ። አይዞሽ። እሺ አዱጌ ስልክ አለሽ? ስልክ ቁጥር አለሽ? ልቀበልሽ ስልክሽ? እሺ ነኝ። አይዞሽ ጂቱ አይዞሽ። አረብ ከሄድሽ በኋላ ነው እንደዚህ እንትን የሆንሽው? ይሄ ጉዳይ እግዚአብሔርን ነው የምላችሁ። እኔ እንዴት እምባይን እንዳመጣው ማለት ነው። አሁን ራሱ እግዚአብሔርን ነው የምላችሁ እምባ እንትን እያለኝ ነው። እና አንዳንዴ ብቻ አላቅም የሆነ እቺ ሴትዮ አዶናይን ስታገኘው የተሰማት ስሜት እና በቃ በጣም ነው እግዚአብሔርን ልቤን የነካችሁና እናንተ ምን ትላላችሁ? ወይኔ ጌታ እስቲ እናያለን። እስቲ ቀጣይ ቆይታችሁ። እሺ የኔ እናት ተሰራብኝ ወንድሜ። ምን ተሰራብሽ? አሻጥር። አይዞን የምን አባቱ አሻጥር ነው? እግዚአብሔርን ይዘሽ አላህን ይዘሽ አይዞሽ። ነይ እናት ስልክ ቁጥርሽ ስጪኝ። ያዝጠኝ። በቃ አይዞሽ። የምትቆይበት ቦታ አመቻችልሻለሁ። የምትሰሪበት ስራ ደግሞ አመቻችልሻለሁ። እሺ አይዞሽ እናት አይዞሽ። ወይ እናት አንቺ ኑሪልኝ። አይዞሽ ጂቱ አባት ኑሪልኝ። እግዚአብሔር ጤና ይስጥክ። አሜን። እኔ ደየ እንኳን ተወለድክ። አሜን። አንቺ እንኳን ተወለድሽ። የታባቱ አይዞሽ። አይዞሽ ተረጋጊ። ችግር የለውም አይዞ። ንግድ ባንክ አለሽ? በቃ ዝም ብዬ 1 ወር ልክፈልሽና ነፃነት እንዲሰማሽ ቤትሽ እንድትሄጂ ከዛ በኋላ እንትን እናደርጋለን። እሺ እናወራለን በደምብ። እሺ 1000 ንገሪኝ። አውጭ በቃ አይዞሽ የኔ እናት አይዞን። ውይ
እናም አሻጥር ተሰራብኝ እና በቃ ደግሞ እሱንም ስላገኘችው እንዴት በቃ የተሰማት ደስታ በቃ ያላት እንዴት ስሜቷን እንዴት ትግለጸው? በስማም በቃ እውነት በኢየሱስ እና የተሻለ ጥሩ ነገር እንደሚያደርግላትም ተስፋ አደርጋለሁኝ ስላገኘችው ማለት ነው። እና በጣም ነው የምታሳዝነው። ልብ የምትነካ ሴት ናት እውነት ለመናገር በቃ ስላገኘችው ብቻ ንጹህ ልብ በቃ የተሰማት ስሜት እና በጣም ነው እንትን የምትለው እና እስቲ እሱ ደግሞ የሚያደርግላት ነገር እንትን እንላለን። እንኳን አልሞትኩ ቀን ወጣልኝ ዛሬ ስራ ነበረኝ ሰራተኛ ሁሉ ነበረኝ አይዞን የማን አባቱ አሻጥር ነው ማንም አይችልሽም እግዚአብሔር ልብሽ ውስጥ ከያዝሽ ማንም እሺ አሻጥር የሚያሰራ ደካማ ሰው ነው እሺ በሰይጣን የተለከፈ ሰው ነው እሺ እግዚአብሔር ከያዝሽ ደግሞ ኮርተሽ ቀና ብለሽ እግዚአብሔር ከያዝሽ የማን አባቱ አሻጥር ነው አሻጥራቸው እነሱ ላይ ይሁን እሺ አይዞሽ እንኪ 10 ሺህ ብር ልኬልሻለሁ እሺ አሁን ስሚ ከዛ በኋላ አወራሽ የምትቆይበት ቦታ አመቻችልሻለሁ ስራ ማመቻች አይዞ አንቺ ኑሪልኝ አሜን አይዞን እደውልልሻለሁ እሺ ይኸው ስልኬን ያዥ እየደወልኩልሽ ነው ሶሪ አባቴ እሺ ወደ ኋላ አልበል ነይና እየደወልኩልሽ ነው አንቺ ስልክሽን እሺ ሶሪ እሺ የኔ እናት እንኳን አልሞትኩ እኮ ነው ያለችው አንተ ምንድነው እየሰራች ያለችው እዛ ነናችሁ ሰላም ነው አለን ጥረት እሺ አባቴ ሶሪ በጣም እሺ ይቅርታ እሺ እናት ምንድነው እየሰራሽ ያለሽው እዛ ምን ስራ የለሽም በቃ ችግር የለም እናወራለን እሺ አዩ 10 ሺህ ልኬልሽ አሁን ቤት ግቢ እሺ በቃ ነገ ከነገ ወዲያ እደውልልሻለሁ እንኪ ቺርስ የኔ እናት አይዞን እሺ እሺ እናት ብቻ እሺ አንቺ ምን እሺ ና ምን ማለት ነው የኔ እናት ኑሪልኝ አባቴ እሺ እናቴ እኔ ምን ልበልክ ምንም ሜሎ ነገር የኔ እናት ቴንክ ዩ እናቴ ችግር የለውም እኔም ወድሻለሁ እናቴ ሁሌ አንዳንዴ ምን ሲባል እንትን ነውና አግኝቶ ከማጣት ይሰውራችሁ ይባላል እና ይሄ በጣም ትልቅ ምርቃት ነው እውነት ለመናገር ማለት ነውና ሰራተኛ ነበረኝ የማሰራው ስራ ነበረኝ እና አሁን ምንም ነገር እንዳጣችና እንትን እንዳለች አዶናይም እና እግዚአብሔር ይስጦሱ ደግሞ ማለት ነው 10 ሺህ ብር ልኮላት ስልኳንም ተቀብሏት ደውይልኝ ብሏት አገኝሻለሁ ቀጣይም እንደሚያገኛት ቃል ገብቶላት ስራም እንደሚያመቻችላት ቃል ገብቶላታል ማለት ነው እና እጅግ በጣም ልቤን የነካችው ሴት ናት እውነት ለመናገር በቃ የእውነት እንባ ነው የምታመጣውና ማጣት የሰው ፊት ማየት ማለት እኔ እንጃ አላውቅም እናንተ ምን ታስባላችሁ በዚህ ጉዳይ ላይ በጣም ነው የእውነት በጣም ብዙ ሰው ሲመላለስ አይቻለሁ ይሄን ቪዲዮ በተደጋጋሚና እኔ ቪዲዮ ራሱ ለመስራት እውነት ለመናገር አቅም እያጠረኝ ነውና ምክንያቱም በጣም አንጀት የምትበላ ሴት ናትና በጣም ያሳዝናል እንግዲህ የተሻለ ነገር እንደሌሎቹ ሰዎች እንደሚረዳትም ተስፋ አደርጋለሁ እስቲ በቀጣይ እንጠብቃለን ማለት ነው ላችሁ ወዲያው ሀዘኑን ወስዳችሁ ሊያ ላይ ድፍድፍ ልጅ አለሽ በልጅ ድረስ በምን ድረስ ምናምን እያላችሁ ቁማር ትሰራላችሁ ቆሻሻ ልቃሚውላ እውነትን ማንም አይጨፈልቃትም ማንም ምን የመሰለ ሶሻል ሚዲያ ሰጥቶኛል ፈጣሪ ሀቅ እንድናገር ሰጥቶኛል ከሊያ ጋር ጸበኛ ነኝ ሀቅሽን አልበላ ጸበኛ ነኝ ልክ ነው ያልሽው አሁንም ወደፊትም እናቶች እየመጡ ልጅ የማይፈልጉት ሀገር ላይ ሲመጡ ልታርፊ ትመጫለሽ ነው የሚሏቸው አብዛኛው ሳይሆን አረፍት ያለሽ እኔ ጋር መጣሽ ይሏቸዋል አሳርፏቸው አረፍት ያለሽ ልጅ ጠባቂ ነው የሚያደርጋቸው ኬተሪንግ ነው የሚያሰሯቸው አፈር ከድሜ እስኪበሉ እነሱ ተኝተው
እናት ግን ትለፋለች፣ አያት ግን ትለፋለች። እዚህ መጣ። ይሄ ውሸት ነው የምናገረው። እና እናት ሞት ጉዳይ ላይ ሊያ ተጠያቂ ናት በማለት በርካታ እንትኖች እየተነሱ ነበር እና በዚህ ጉዳይ ላይ ደግሞ ዮኒ ማኛ ሀሳቡን እየሰጠ ይገኛል። ወዲያው ወስዳችሁ ሊያ ላይ ሀሳባችሁን ለምንድን ነው እሱ ማድረግ የፈለጋችሁት ነው? እሷ የተናገረችው ነገር እናታችሁን ወስዳችሁ አሜሪካን ሀገር ሰራተኛ ለምንድን ነው የምታደርጉት? ሰራተኛ ማድረግ የለባችሁ የሚል ሀሳብ ነው የተናገረችው እና ከሞቷ ጋር ምንድን ነው የሚያገናኛት እያለ ነው ዮኒ ማኛ ማለት ነው። እሷ የሰጠችው የግል ሀሳቧን ነው። ግዴታ ያው ሶሻል ሚዲያ ላይ እስከወጣ ድረስ ያው ሀሳብ መስጠት ግድ ነው እና ይህንን ነው እያለችው እናንተ እንዴት እንደዚህ ታደርጋላችሁ የሚል ሀሳብ ነው የሰጠው። እናንተ ምን ትላላችሁ? በዚህ ጉዳይ ላይ ሀሳብ ስጡበት። በሁለት ቀናት ውስጥ ሁለተኛ ስምምነት የሶሻል ሚዲያ ተጽዕኖ ፈጣሪው አዶናይ የአደይ አዲስ ዓመት ኤክስፖ የብራንድ አምባሳደር ሆኖ ተሹሟል። ትላንት በሌላ ግዙፍ ተቋሚ አምባሳደርነት ማዕረግ ተቀብሎ የነበረው ተጽዕኖ ፈጣሪው አዶናይ በሁለት ቀናት ውስጥ ለሁለተኛ ጊዜ በከፍተኛ የገንዘብ ክፍያ አዲስ የብራንድ አምባሳደርነት ስምምነት ተፈራርመዋል። አዶናይ እንግዲህ አሁንም ሌላ ውል ተፈራርሟል ማለት ነው። በሁለት ቀን ውስጥ ለሁለት ድርጅት ማለት ነው ለሰባተኛ ድርጅቱን ስምምነት ፈጽሟል ማለት ነው። ስለዚህ በርካታ ሰዎች መነጋገሪያ አድርገውታል። ይህም ጉዳይ በጣም መነጋገሪያ እየሆነ ይገኛል። ምን ታስባላችሁ? ሀሳብ አስተያየታችሁን ስጡበት እናንተ። አዶናይ እና ጃኒ በድጋሚ መነጋገሪያ ሆነዋል። እንደምትመለከቱት እንግዲህ ጃኒ የአዶናይ ቲሸርት ለብሳ ታይታለች ማለት ነው። በዚህም እንግዲህ አንድ አይነት በመሆናቸውና እንዲሁም ደግሞ የአዶናይ የመጀመሪያ ስሙ ምልክት መኖሩ ብዙዎችን አጠራጣሪ አድርገውታል ማለት ነው። ይህ ማለት እንግዲህ አዶናይ እና ጃኒ እስከዛሬ ከመለያየታቸው ጋር ተያይዞ ብዙ ነገሮች እየተነሱ እንደሆነ ይታወሳል። አሁንም እንግዲህ የአዶናይ ቲሸርት ለብሳ ወይም ደግሞ የአዶናይ ሹራብ ለብሳ መታየቷ አልተለያዩም፣ አንድ ላይ ናቸው። ነገር ግን አለመለያየታቸው ወይም ደግሞ አንድ ላይ መሆናቸውን ያደረጉት ነገር ባይኖርም ይፋ ባይደረግም፣ ነገር ግን እነሱ በምን አይነት መንገድ እንዳሰቡ ባይታወቅም አንድ ላይ መሆናቸው ግን ብዙዎች እያወሩም ይገኛሉ። በአሁኑ ሰዓት እንግዲህ መነጋገሪያ የሆኑበት ምክንያት ይህ የአዶናይ ልብስ ለብሳ የታየችው ጃኒ እንዲሁም ደግሞ ስቶሪ በማድረጓ ብዙ ሰዎች አንድ ላይ መሆናቸውም እያወሩም ይገኛሉ። ይሄ ነገር እኔ ራሱ አይቼው ቲክቶክ ላይ ቪዲዮ ሰርቼበት ነበር እና ቲሸርቱ ተመሳሳይ ነው። አዶናይም ጃኒም የለበሱት ማለት ነውና በጣም ብዙ ሰው ቫይራል ወጥቷል ቪዲዮ። እውነት ነው የምነግራችሁና ተመሳሳይ ነው። ባለፈው ደግሞ በመኪና ምናምን ተብሎ እየታየ ነበርና ከዛ በኋላ እንደውም በጣም ብዙ ሰው እንትን ሲልበት ነበርና ይሄ ነገር ወዴት ነው? ሀሳባችሁን ስጡበት እስቲ። ተመሳሳይ ነው አይደለም? እናንተ ይሁንና ፍረዱ እስቲ፣ ሀሳብ ስጡበት። አርቲስት ቬሮኒካ አዳነ በሰሞኑ እንግዲህ እኔ ሀብታም መሆን እንጂ የሀብታም ሚስት መሆን አልፈልግም ብላ በተናገረችው ንግግር ብዙ አርቲስቶችን ይህ ጉዳይ እንደሚመለከታቸው እየተነገረም ይገኛል። እንግዲህ አብዛኛው ተጽዕኖ ፈጣሪና እንዲሁም ደግሞ አርቲስቶች የሚባሉት በማህበራዊ ሚዲያ ወይም ደግሞ በተለያዩ የፕሮግራም ላይ ቀርበው ኢንተርቪው በሚያደርጉበት ሰዓት ስለ የሀብት ምንጮቻቸው እንዲሁም ደግሞ ስለሚኖሩት የቅንጦት ህይወት ሲጠየቁ የምሰራው ኦንላይን ስራ እንዲሁም ደግሞ አንዳንድ ስራዎች እሰራለሁ በማለት እንጂ አብዛኞቹ በሚባል ደረጃ ግልጽ አውጥተው የሚሰሩትን ስራ ይፋም አያደርጉም። ታዲያ እነዚህ አርቲስቶች ግን የተንደላቀቀ ኑሮ እንዲሁም ደግሞ ቅንጦት የበዛበት ህይወት እንደሚኖሩም ይታወሳል። ቬሮኒካ አዳነ እንግዲህ ከዚህ ጋር ተያይዞ እነዛን አርቲስቶች ያጋለጠች እስከሚመስል ድረስ ብዙ ሰዎችን እያደናነቋትም ይገኛሉ። ታዲያ ቬሮኒካ አዳነ እንደሚታወቀው በራሷ ጥረት ብዙ ደረጃ ላይ የደረሰች ታዋቂ እንግዲህ ሴት እንደሆነችም ይታወቃል። ሆኖም እንግዲህ ቬሮኒካ አዳነ በተናገረችው ንግግር ብዙዎችም ተደምመዋል። እኔ ሀብታም መሆን እንጂ የሀብታም ሚስት መሆን አልፈልግም በማለት ብዙ አርቲስቶችንም እንግዲህ ያሁ ከጀርባ ያለው ላይፋቸውን አስደንግጣለች ማለት ነው። አርቲስት ቬሮኒካ አዳነ ከዚህ ቀደም ባለውን ቪዲዮ ተሰርቶበታል እና የአርቲስቶችን ገመና ያጋለጠችው እየተባለ ነው። ምክንያቱም በርካታ የኢትዮጵያን አርቲስቶች ምንድነው ከዚህ በፊት እንደውም ባለሳሳት አርቲስት ሙሉዓለም ጌታቸው ሴፉ ላይ ቀርቦ ያለው ጥበብ አርቲስትነት ሴቶችን ያበላል ወንዶችን ይበላል ነው ያለው እና ባለሳሳት ማለት ነው። እሷ ምንድነው እሱ ያለችው አሁን
እኔ ሀብታም መሆን እንጂ የሀብታም ሚስት መሆን አልፈልግም ብላ በርካታ መነጋገሪያ ሆነ ነበር እና አሁን ደግሞ እኛ የተለያዩ ሴት አርቲስቶቻችን ቅንጡ ነገር እያደረጉ ምናምን የሀብታቸውን ምንጭ ሲጠየቁ አይናገሩም። ብዛት የሆነ የምሰራው እንደዚህ አድበስብሰው ነው የሚታለፈው ብዛት። እሷ ደግሞ ያው የሙዚቀኛ ነች። እሱንም እየሰራች በርካታ ቱርም እያደረገች ብዙ ነገር ትሰራለች እና ከሙዚቃዋ ጋር በተያያዘ ስለዚህ ጎበዝም አርቲስት እንደሆነች ይታወቃል እና እንደዛ ብላ የአርቲስቶችን ገመና አጋልጣለች እየተባለ ነው። ምን ትላላችሁ? ሀሳብ አስተያየታችሁን አጋሩበት። በዚህ ጉዳይ ላይ ጻፉ እስቲ። ተያዥ በማጣቷ በደላላ የወሲብ ጥያቄ የቀረበላት ይቺ ከጀርባ የምትመለከቷት ጠንካራዋ ሴት ግን በክብሯ የማትደራደረው የእግዚአብሔር መምጫ አይታወቅምና በጎዳና ህይወት እያለች ስሙን እንኳን የማታውቀው አንድ ቲክቶከር አጠገቧ አንድ ቲክቶክ በሚመለከት ሰው ስልክ እኔ ቆንጆ፣ አንቺ ጠንካራ ነሽ፣ አንቺ ብርቱ ነሽ የሚል አንድ ድምጽ ሰማች። ያ ድምጽ አዶናይ በካናዳ ሆኖ ለብርቱ ሴቶች ያስተላለፈው መልእክት ነበር። ከዚህ የጥንካሬና የተስፋ ድምጽ በኋላ አምላኳን እየተማጸነች ዛሬ ላይ አዶናይ ፎርፎር ቆሎ ይዛላችሁ መጥታለች። አዶናይም ይችን ብርቱ ሴት በማግኘት እጄን ጠበቅ አድርገሽ ያዥኝ ከዜሮ ወደ 100 እንሄዳለን በማለት ወደ ቢዝነስ ስራው ቀላቅሏል። እቺ ልጅ በጣም ነው የምታሳዝነው እና ቪዲዮ በባለፈውም ሰርቼ ነበርና ስታገኘው ደግሞ አታሳዝንም? እግዚአብሔርን በጣም ነው የምታሳዝነው። በቃ አዶናይን ስታገኘው የተሰማት ስሜት እና እሱም ደግሞ በርካታ ነገሮችን አድርጎላታል። ያው ቲክታከር እንድትሆን አይፎንም ገዝቶላታል አይፎን እና ብዙ ነገሮችን እያደረገላት ይገኛል እና ስላገኛትም ደስ ይላል። በስሙ እንትን ብላ የሆነ እሱንም አይታ በሰው ስልክ ነው እና ተጽናንታ እዚህ ደረጃ ላይ የደረሰችው እና አግኝቷት ይህንንም ስላደረገ የሚያስደስት ነገር ነው እና ይበል የሚያስብል ነገር። በጣም እድለኞች ናችሁ እናት ስላላችሁ። እናታችሁ በህይወት ስትኖር ተንከባከባት። በቃ አሁን ያቺ እዛ ኢትዮጵያ ያለችው አሁን የምታሳየው ነገር ደስ ይለኛል። ስህተት እንኳን ብትሳሳት አልናገራትም፣ ምክንያቱም እያሳየችን ስለሆነ እስከዛሬ ድረስ ያደረገችውን አሁን እያደረገች ነው። በቃ መኖር ካለብሽ በቤተሰብሽ ነው የምንሄደው። ይሄ እድሜሽ ቤተሰብሽ የምትዘጊበት ነው። እግዚአብሔር አቅም ከሰጠን እነሱ በችግር በምን ተሰቃይተው ነው እኛን ያሳደጉን ዋጋ ከፍለው። እናቴ ምትኖር በረሃ ለበረሃ ተቃጥላ አሳድጋኝ ዛሬ ላይ ብንኖርልኝ ምን ሳርጌ ባኖራት እናቷ አለች ሲባል እንዴት ደስ ይላል መሰላችሁ። አራስ ቤት እና ሊያሾ እዚህ ጋር በጣም ነው ያሳዘነችኝ ይሆናል ለመናገር። አንድ በህይወታችን ከሚቆጨን ነገር እንዳይቆጨን ሁሉ ከምንላቸው ነገሮች ውስጥ ሁሉ እናት በህይወት እያለች እናትን እየተቻልነውን አቅም ማድረግ መቻል ነውና እሷም ምንድነው እያለች ያለችው ያው ጃኒ ነውና ጃኒ በተለይ ሰሞኑን እያደረገች ያለችው ለቤተሰቦቿ እያደረገች ባለችው ነገር ላይ በዛ ጉዳይ ነው ሀሳብ አስተያየቷን እየሰጠች ያለችውና ጃኒ አሁን ጥሩ ነገር እያደረገች ነው ለእናቷ እየተባለችው ብዙ ነገር ተብላለች ከዚህ በፊትም ግን እሷ ጥሩ ነገር እያደረገች ነው። ያው እናትሽና አባትሽን በእድሜና በጤና ያቆየልሽ ጃኒ። ጃኒን ስለ እናት የተናገረችው ሊያ ጃኒ እናት አባቷን አሁን እያዘነጠች በሰዓቱ ሊደብር ይችላል። በአሁኑ ሰዓት ግን ጃኒ ተናግራ ጃኒ እናት አባቷ የአባቷን ጥርስ አሰርታ እናትየውን ቆንጆ ነገር እያለበሰች ጽድት እያለች ምናምን ያለች። ስለዚህ እየመረራችሁ ቢደብራችሁም አንዳንዴ ምክር ጥሩ ነው። የተጣላሽውላ ጠላት ማድረግ የለብሽም። አንዳንዴ ጥሩ ነገር ሲኖር ጥሩ ነገር ትመክራላችሁ። ስለ ጃኒ እናትና አባት እንግዲህ ዮኒ ማኛም ሊያ በተናገረችው ላይ ሀሳቧን ደግፏት እየተናገረ ይገኛል ማለት ነው። ጃኒም ያደረገች ያለችው ነገር እጅግ በጣም ብዙ ሰዎችንም እያስገረመ ነውና ጃኒ እንግዲህ ጊዜውንና ሰዓቱን ስለሰጠሽ እግዚአብሔር የተመሰገነ ይሁን። እናትና አባትሽን አሁንም
ያቆይልሽ፣ እድሜ ጤና ይስጥልሽ እንላለን ማለት ነው። እናንተ ሀሳብ አስተያየታችሁን አጋሩ። ምን ትላላችሁ በዚህ ጉዳይ ላይ? ጋይስ ቆይታችሁ እንዴት ነበረ? እኔ ጋር አሪፍ ነበር፣ እግዚአብሔር ይመስገን። ሰብስክራይብ እያደረጋችሁ ነው። ሀሳብ አስተያየታችሁን አጋሩኝ። ሶሻል ሚዲያ ማኔጀር የምፈልጉ ሰርቲፋይድ ሶሻል ሚዲያ ዲጂታል ማርኬተር ነኝ። ሶሻል ሚዲያ ማኔጅመንት እሰራለሁ። ማሰራት የምፈልጉ ድርጅቶች መሆናችሁ ግለሰቦች የቲክታክ እና የፌስቡክ አካውንቴን አስቀምጬላችኋለሁ። ዲኤም አድርጉልኝ፣ በዛም ማውራት እንችላለን ማለት ነው። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ እየሆንን እንትን እንበል ማለት ነው። ቤቱን ደግሞ ሞቅ አድርጉት። ትንሽ ሰሞኑን ቪው ቀንሶብኛል። እባካችሁ ሰብስክራይብ እያደረጋችሁ ላይክ፣ ኮሜንት፣ ሼር እያደረጋችሁ አጋሩልኝ ማለት ነው። ስለምታደርጉልኝ ትብብርም ከወዲሁ አመሰግናለሁ። ቆይታችን እንዴት ነበረ? በዛሬው ላይ ሀሳብ አስተያየታችሁን አጋሩኝ። ስለነበረን ቆይታ ከልብ አመሰግናለሁ። ስለምታደርጉልኝም ትብብር ከወዲሁ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እወዳችኋለሁ። ሰላማችሁ ብዝት ይበልልኝ። መልካም ቆይታ። ሰብስክራይብ ማድረግ እንዳትረሱ።